ብዬ ነበረ ቤተሰብ ብዬ ነበረ ያልኩት መጣ ይሄው አልቀረም እየሄዱ ከሴቶች ጋር ይለጠፋሉ እየሄዱ ሃይሚን ለማስቀናት ያመጣሉ እየሄዱ እንትናን ለማስቀናት እንትናን እንደዚህ እንትናን ፕራንክ ለመስራት ነው እያሉ እያመጡ ይሄው ከብሩኬ አልለይም ትላንትና ነግሬያቸዋለሁ ልጅቷ ደስተኛ አይደለችም ከብሩኬ ለመለያየት ሲጀመር ማለት ነው አሁን ቀስ እያለች ልክ እንደ ሄርሜላ ማለት ነው አፈቅርሃለሁ ትላለች ያልነው አልቀረም ቤተሰብ ይሄው ተመልሰው ብጥብጥ ገቡ አያችሁ ደሞ የብሩኬ ጓደኛ የሃይሚ ጓደኛ የተባሉት ደሞ የሚገርመኝ ማለት ነው ለሃይሚማ ሴት ጓደኛም የላትም ሲጀመር ማን ነበረች አንዷም የለችም አሁን ተመስገን እቤት ድረስ ይዛችሁ የምትጎትታችሁ ይዛችሁ የምትሄዱት ነገርስ እስከ ቤት ድረስ ይዛችሁ የምትመጡ ነገርስ እናንተ ሲጀመር የሃይሚም የብሩኬም ጓደኛ ልትሆኑ አትችሉም አሁን ይሄ ፍጼ ማለት ነው እቤት ድረስ ይዘ የምትሄዱ አንተ ምን ስለሆንኩ ነው ሲጀመር ቆይ ህይወታቸው ለምን ተስተካከለ ነው ህይወታቸው ለምን አማረ ነው ለምን ታረቁ ነው ለምን አንድ ላይ ሆኑ ነው ሃይሚ ያ ሁሉ ነገር ይቅር ብላው አንድ ላይ ለመሆን በጣም ታግላለች የምሬ ነው ምላችሁ በጣም ዱባይ እንኳን እንዲቀር ብዙ ነገርን እያወራች ነበረ ከገባው ማለት ነው ብሩኬ ግን አይገባውም አሁን ጭራሽ መጣች ጎትቶ ወሰደ ቤት ድረስ ጥሩ ጓደኛ ቢሆን የልብ ጓደኛ ልንገራችሁ ምን እንደሚያደርግ ማለት ነው አይሆንም እጅሽ አልሄድም እንዶም የብሩኬ ውክል በቃ ወካል ሆኖ ውክልና ወስቶ እንዶም ልክ እንደ ብሩኬ ሆኖ ማለት ነው ሃይሚና ብሩኬ አሁን ፍቅር በፍቅር ናቸው ስለዚህ ከህይወታቸው ውጪ ሲቀጥል ደግሞ ስለ ብሩኬ ምንም ነገር እንድታወሪ አልፈልግም አንቺ ሴት ነሽ ባዳነሽ ምንም አይደለሽም ከብሩኬ ጋር እንደበፊቱ ልሁን ብለሽ ምትመጪ አንቺ ማነሽ አልወስትሽምም ከፈለግሽ ራሱ ጋር ስልኩ አለረል ራሱ ጋር ደውለሽ አግኝ እንጂ እኔ አልወስትሽም እኔም የለውበትም ብሎ መሄድ እየቻለ ጅላጅሎች ማለት ነው አሁን ይዞ ይሄዳሉ አሁን ምኑን ነው ምን ጾመው ምኑን ጾምኩኝ አሁን እኔ ሃይሚ እግዚአብሔር ይርዳሽ ኢሚንስ በጣም ለኔ ጥሩ ሰው ነው እና ከሱ ጋር መለየት አልፈልግም እሱ እንዳለው ባንድ የሚቋጭ ነገር አይደለም እንደው ምን ልበይ የሰውነትሽ እንዳለ ያለው አጥንትሽ እንዳለ ተለያይቶ በየቦታ ይሁን ጭንቅላትሽ አንድ ቦታ እንዳለ ማለት ነው ምን ልበልሽ እንድለይ አልፈልግም መግቢያ ሰርታ ብሩኬ ቤት ነው የተለቀቀው አያችሁ መግቢያ እሷ ናት የሰራችሁ እንዴት እንደዚህ ሆነ ብለሽ ታስቢያለሽ አንቺ የሚሆን ነገር አይደለም ማገናኘት የተራ ነገር ነው እሱን ማግኘት ትችያለሽ ግን ደግሞ እሱን ማግኘት ትችያለሽ ተራ ነገር ነው ኖ ኔቨር ተራ ነገር ሊሆንም አይችልም ሲጀመር አንድ ሴት አንድ ወንድን ምንም አይደለችም ዘመዱ አይደለች እህቱ አይደለች ለምን ፈለገችው ሲቀጥል ደግሞ አዲስ አይደለም የምታገኘው ኦኬ ከመጀመሪያ ጀምረ ታቋለች ትላንትናም አግኝቷለች ቻናል ከፍቶላታል ገባ ተራ ነገር ነው ልትል ማለት ነው አዲስ አይደለም እኮ የመጣችው ወይን ደግሞ የሆነ አድናቂው ብሩኬን ካላገኘው ብላ ከሌላ ሀገር የመጣች ሴት አይደለችም እንደ ተራ ነገር የምታገናኛት ማለት ነው ገባ አይደለ እቺ ልጅ ምን ይዛ እንደምትመጣ አሁን በቃ ተጃጃለች በቃ አፈቅራለሁ እያለች እያለቀሰች ትመጣለች ሆስፒታል ገባውም ትላለች ራሴን ላጥፋም ነው ምትላል ብዙ ነገር እንድትል ትችላለች ዋቴባ አልፈልግም ማለት ነው ታስረችኝ ትችላለሽ ይኸውልህ ብሩኬ ነግሮክ ይሆናል ብዬ አስባለሁ የልብ ጓደኛ ስለሆነ እና እንዴት ነው እኔ ወንድ አግኝቼ የማላውቀውን እንክብካቤ በጣም ብዙ ነገሮችን ከሱ አግኝቻለሁ እና በቃ እንዴት ነው እሱ ራሱ ስለዚህ መቼ ነው ያንከባከበሽ እሱ እንደውም መስዋዕት ከፍላለች ብሎ ነው ትናንትና ቻናል የከፈተልሽ መቼ ነው አብራችሁ ስተኙ አብራችሁ አልጋ ላይ እንዴት ነው አንከባከበው እስቲ ንገረኝ እንዴት ነው ያንከባከበሽ ለኛም ትንሽ ብትነግሪን ለባሎቻችን እንድንነግር ማለት ነው አንከባክቦሽ እንዶ ከልብሽ አልጠፋ ብሎ እንዶ በዚህ አንከባክብን ልረሳው አልችልም ያልሽውን እንክብካቤ ለኛም በነገርሹ እንዴት ነበር ያንከባከበሽ ንገሪን እስቲ እጅሽንም አትታጠቢ ነበር እሱ ነው የሚያጥበልሽ ወይ የሚያጎርስሽ ልብስሽንም እሱ ነበር የሚቀይርልሽ ጸጉርሽንም የሚያጥበው እሱ ነበር ገላሽንም የሚያጥበው እሱ ነበር ንገሪኝ እስቲ ሜካፕሽንም የሚቀበው እሱ ነበር እንክብካቤ ምን አይነት እንክብካቤ ነበር እስቲ ንገሪኝ አረች ልጅ እንደዚህ አይደረግም አይደል ሴት ልጅ ነኝ የሆነ ነገር አሳይቶኝ እንደዚህ በአንዴ በቃ ከዚህ በኋላ እንገናኝ ምናምን ማለት ሲጀመር ማለት ነው የመጣሽበት እኮ አላማ ሴትዮ አንቺ ሃይሚን ለማስቀናት ወይን ደግሞ ሃይሚን ፕራንክ ለማረግ
ኦኬ አብራችሁ ከብሩኬ ጋር ሆናችሁ ሃይሚ ወደሱ እንድትመለስ ነው እያመጣሽ አይደል እንዴ? ሴት ልጅ ነኝ። ሴት ልጅ ብትሆኝስ? ሴት ልጅ ብትሆኝስ? ሃይሚ ሴት አይደለችም? ወንድ ናት። ወንድ ናት ወይ? ፍቅረኛ ሚስት እያለችው ፍቅረ ሚስት ተበሉት። በቃ አንድ ቤት እየኖሩ ነው። እሷ እያለች አንቺ ተደርበሽ ከብሩኬ ጋር ልትሆኚ አናትሽን ነበር እንትን ማለት። ሃይሚማ በስነ ስርዓት ነው ውጪ ያለችሽ። እንደውም አናትሽን ነበር ሁለት ቦታ ማለት ሁለት ቦታ ብትኖሪም አትጠቅሚም። ለዛ እኮ ነው የሆነ ስሜቷ ይጎዳል ተብሎ ማሰብ አለበት እንዴ። የተገናኛችሁበት የራሳችሁ እኮ ነው። ስሜትሽ ይቋረጥ እንዶ ስሜትሽ ይጎዳል እንዶ ከወንድ ጋር የምታረጊው ስሜትሽ ራሱ ይቋረጥ ሁለት ቦታ ገባሽ አይደለ? ከወንድ ጋር ስተኝ ማለት ያ ስሜትሽ ይቋረጥ ደርቀሽ ቀር እዛው። እንደዛ ነው የሚያስፈልገው ላንቺማ። ግን አምላክ ይቅር በለኝ፣ መድኃኒዓለም ይቅር በለኝ። ወይኔ እንዶ በሲኦል ገባው በቁሜ። የምሬ ነው። የምን ጾም ነው አሁን? የምን ጾም ነው? የምን ጾም ነው? ፈጣሪ አንተ ይቅር በለኝ። እንዶ ምን ላድርግ ነበር። ምክንያቱም ነገሮች ነው ያገኘሽ፣ አግዘሽው ነበረ። ለዛም አመስግኖ ትናንትና ተለያይታችኋል። ግን ደግሞ አሁን እንደዚህ አይነት ነገር ማለት ከአንቺም አይጠበቅም። ሌላ ነገር ከሆነ አስረጅ። ሌላ ነገር ካላችሁ እኛም ማናውቀው ሌላ መሀላችሁ ላይ የተፈጠረ ነገር ካለ አስረጅ። አይ ምንም ነገር የለም እኮ አልኩ። ምንም ነገር የለም እኮ አልኩ። ግን ወደፊት ታወጣለች። ቀስ ብላ ጠብቁ፣ ጠብቁ። ቀስ ብላ ታወጣለች። ምንም ነገር የለም። ግን በቃ እሱ ለእኔ ጥሩ ሰው ነው። እንደሱ አይነት ጥሩ ሰው ደግሞ እኔ ማጣት አልፈልግም። ሰው በቃ እንደዚህ አፈር ያስበላሽ አፈር ቢ እንዲሆንብኝ አልፈልግም። እኔ ደግሞ በመሀል እየተጎዳው ነው። ሴት ልጅ ነኝ። እንደዚህ አይነት ብዙ አይነት ነገር አሳይቶኝ በመሀል እየተጎዳው ነው። ምን ሆነሽ? ምን ሆነሽ ነው የተጎዳሽው? አልገባኝም። ቤተሰብ በአንዴ እንለያየት ማለት ደግሞ በጣም በጣም እኮ ይከብዳል እንዴ። ብሩኬ ታዲያ ነገር አለ? እርግጠኛ ነሽ? ግን እየመጣ ሁሉም ብሩኬ አለ። ለዛ ነው ያኩ ሁሉም ጫማ ሁሉም ወደ ቤት ውስጥ ሲገባ አርጉት የሚገባው ነው። ምን ፈልጋችሁ ነው? ወይ እኔ የማላውቀው ነገር አለ? አይ እኔ ያው ላውራው ፈልጋለሁ። የማወራው ነገር አለ አንቺ ምንድን ነው የምታወሩት? አንተ አላወቅም ነው? ግን እፈልገዋለሁ፣ በጥቅ እፈልገዋለሁ እያልሽ ማየት ፈለጋችሁ ማድረግ? አይ እስከ እሷ ጋር የምታወሪው ነገር ካለ አይ ከአንቺ ጋር ባላወራ ችግር የለም። አይ ከአንቺ ጋር እኔ አይደለም ላወራ የመጣሁት፣ እሱን ፈልጌ ነው። እሱን ላወራ የመጣሁት። ይቆያለሁ ወይስ ትደውይለታለሽ? ይቆያል። ትደውይለታለሽ? ጭራሽ የምትደውለውም ሃይሚ ናት። ውሽሚቷ መታለች ወይም ደግሞ አንተ አብራት እንትን ያልካት ሴት መታለችና ትፈልጋለች ብላ ሃይሚ ናት የምትደውለው። ሃይሚን እንደምንድን ነው የምታያ? አንቺ የሆንሽ ማለት እንዳንቺ ነው የምታያት? እንዳንቺ ነው የምታያት? አንድ ወንድ አብሮ አንድ ቪዲዮ ሰርቶ ወይም ደግሞ አንድ እራት ወይም ደግሞ አንድ ምሳ አብሮ የበላ ወንድን አፍቅሮ ወይም ደግሞ ያ ወንድ ከኔ እንዲለይ አልፈልግም ብሎ የምትከተል ሴት አንቺን እንዳንቺ ነው የምታያት ሃይሚን? ኧረ አስቸኳይ ነው። አይ ከመጣ ነገር ጭራሽ የምትደውለው ሃይሚ ናት። እኔ ባለሁበት ታወራለች። ምን እንደምታወሪ ባላውቅም ችግር አለ። እኔ የማላውቀው ነው። ወይ ሰላም ለምን ፈጠሩ ነው? የምሬን ነው። ያቺ ፍኛዋን ስናስቀራት እቺ ደግሞ መጣች። በቃ የሃይሚና የብሩኬ ሰላም የለም። ቤት መምጣት ትችላለህ? የገረመኝ ነው እንጂ ፍፄ የተባለ ሰውዬ ቤት ድረስ ይዟት የመጣው ሲጀመር እግር አላት እኮ መምጣት ትችላለች። ቤቱን ታውቂያለህ? ቤቱን ታውቂያለህ? አታውቅምና ነው። ታውቃለች እኮ ከዚህ በፊት መታለች። አዲስ አይደለችም። አንተን ፈልጎ ሰው መጥቷል። እንግዲህ ማለት ምን ችግር አለ መምጣቴ? አይ ችግር አለ። አጣሁት ከዛ ላገኘው መጣሁ። ያን ያህል ችግር ይፈጥራል አንችልም። ያን ያህል ችግር ይፈጥራል። እኔ እኮ ሴቶች እንዴት አስተሳሰብ ማለት ይሄ ቪዲዮ የምትሰሩ ሴቶች ማለት የምትመጡ ሴቶች አስተሳሰባችሁ እንዴት እንደሆነ አላውቅም። እቤት ያለችው ሴት ምንም አይመስላትም። አንድ አብራ ቪዲዮ የሰራችሁ ወይም ደግሞ አንድ ሌላ ሴት መታ ባሌን ስትፈልገው ፍቅረኛዬን ስትፈልገው ምንም አይመስልንም። እንዴት ነው የምታስቡት? እንዴት ነው አስተሳሰባችሁ? ምን እየተካሄደ ነው? አላውቅም። አንተም ፈልገው ሴቷን መጣ እንደፈለገች አላውቅም። ምን ሆነሽ ነው? ችግር አለ? አይ ችግር የለም። አይ ስልክህ ስደውልልህ አይሰራም።
እኔ ደግሞ ላወራክ እፈልጋለሁ። ምንድን ነው የምትወሪው? ምን በቃ እንድንለያይ አልፈልግም። መች ተለያየን? እንድንለያይ አንፈልግም። ምን አይነት መለየት አለው? በቃ የትናንት አወራርክ ከዚህ በኋላ እንገናኝም አይነት ነገር ነው። እንደሱ ሳይሆን እንደ ጥሩ ጓደኛ ከአንቺ ጋር የሚያገናኘን ነገር ካለ ያገናኘናል እንጂ ዲቴይል እንደ ላይ ከአንቺ ጋር ብዙ ጊዜ ማሳለፍበት ታይም የለኝም። እኔ ደግሞ ያንን ነገር አልፈልገውማ። ምን ነው የምትፈልጊው? ለምን? ኧረ በስመ አብ! ኧረ በስመ አብ! ምን አይነት አይን ደረቅ ናት! በእግዚአብሔር ስም ሀይሜ እዚህ ቁጭ ብላ ቆማ እያየች እየሰማች ተይ እንጂ። በአንድ የሆነ ብሩክ አንተን አፍቅሬያለሁ አውቃለሁ፣ ሚስት እንዳለች አውቃለሁ፣ ፍቅረኛ እንዳለች አውቃለሁ። ነገር ግን ካንተ መለየት በጣም ከበደኝ። አቲም ያ ነገር መለየት አልፈልግማ፣ ያ ነገር እንዲሆን አልፈልግማ። በየቀኑ ላወራ ፈልጋለሁ። ጅል አንፎ አፈር ያስበላሽ። እንደዚህ አይነት ወራዳ ሴቶች ማለት ነው። ከምድር ገልጽ እግዚአብሔር ያጥፋችሁ። አዎ በዚህ ጾም እኔን ሲኦል እንዳስገባችሁ እናንተም ሲኦል ይክተታችሁ መድኃኒዓለም። አዎ እንደዛ ነው ምለው። እንዴ ለምን ልትረዳኝ አትሞክርም? ያ ለአንተ ቀላል ነው እንዴ? ባንዴ በቃ አዎ ረቅ በል አባቴ። ትደፍራለች እቺ ሴት የምሬ ታፈቅራለች። መናገር ፈልጋለሁ። ዳር ብቻ ምንድን ነው? እኔና አንቺ እኮ መለየት የሚያስብል ምንም ነገር እኮ የለንም ማለት ልንለያይ ነው ምናምን የሚያስብል ምንም ነገር የለንም። ግን ደግሞ ላይክ እንደ ጓደኛ ሲመቸኝ ምናምን የሆነ አጋጣሚ ካገናኘንም ምንም እኔ ሜቢ የሆነ ነገር ቢገጥምሽ ልደርስልሽ የምችል አይነት ሰው ልሆን እችላለሁ እንጂ አሁን ሀይሚ ማለት የስንቱን ነው የምትችለውን እኔ የገረመኝ። ያችን ቻለች። እሺ ገና ነገር አለ። ገና ወልዳ እኮ ገና ነገር አለ። ኦኬ እቺም ደግሞ በመሀል ሜዳ ደግሞ አፍቅሬያለሁ ብላን ትመጣለች። ወይም ደግሞ ሌላ ነገር ቀይራ አብረን ነበርን አፈቅርሃለሁ ብላ ብሎኛልም ወይም ደግሞ አብረን አድረናልም ልትል ትችላለች። ሀይሚን ለማናደድ ማለት ነው። ገባችሁ አይደለ? ከዛ ብሩኬ ደግሞ እኔ አብሬያት አላደርኩም ከሷ ጋር ምንም አይነት ንክክ የለኝም ይላል። ከዛ ሀይሚ ደግሞ አላምንም ትላለች። ገባችሁ? በቃ እንደዛ ነው አክቱ የሚጀምረው። ጠብቁ። ኧረ ጉድ! እንደዚህ የሚያስቆል ነገር ያለ አይመስለኝም። ምን ብላ ምን ልታገኝ ፈለገች? ከዛ እሱ ደግሞ ቤት ድረስ ይዟት መጣ። ኖርማል ነው እኮ ምንድን ነው ፈልጌሽ አይደለም። በቃ ድሮ በቀን እንገናኝ ነበር ነበር። አሁን ግን በቃ ትናንት እንደዛ ካልከኝ በኋላ ሌሊት ሙሉ ተረብሽኝ ያደርኩት እንቅልፍ ምናምን አልተኛውም። ኧረ እንቅልፍ ዘራለም እንደው ይጥፋ ከአንቺ አይንሽ። እንደው እንዳንቺ አይነት ወራዳ ሴት እና በቃ የሰው ፋሽን እያበላሸች ነው። እስቲ ንገራት በዚሁ እንዴ። አይደለም አልፈልግም። ምንድን ነው ያለው? በቃ ከሱ ጋር ምንም እኮ ይሄ ግልጽ እኮ ነው እኮ መለየት። እኔና አንቺ ለምን እንለያያለን? ላይክ እኔ ወይ ፍቅረኛ አይደለሽም ወይ ነገር አይደለሽም አይደለ? የሚያለያየን ነገር የሚያስብል ነገር እኮ ምንም የለም አለ እንዴ? ቡዬ እኮ ሴት ነኝ ባሳየኸኝ ነገር እና እዚህ ጋር ቆምኩት ወንድ ነኝ አይደለም። ቆይ አንዴ እሱ ነው ሀይሚ እኮ እኔ ሴት ነኝ ባሳየኸኝ ነገር ስታንከባክበኝ ሳቅፍ ምናምን ፍቅር ይዞኛል። በእናቴ ተናገሪ። ለነገ ቪዲዮ ለነገ አታስቀምጡ። ተናገሪ። ዛሬ ነው ጨርሱ። ይቺ አይን አውጣ ማለት ነው። ይቺ ጦጣ፣ ይቺ ዝንጀሮ መሰለች። ይቺ የሆነ ዳቦ ቂጥ ማለት ነው። 3 ቁርጥ ሰውነት ይዘሽ አሁን ብሩኬን ከምታፈቅሪ ምን አለ ስፖርት ሰርተሽ ቦርጭሽን የምታጠፊ አንቺ ሴት ማለት የሴት ወራዳ። አዎ ሲኦል ገብቻለሁ። አንዴ ነው። አልፈራም እንዴ? እኔ እኮ ሴት ነኝ አይደለም ስልሽ ሴት ከሆንሽ አይደለም በቃ እኔ ማለት እኔ ከዚህ እሺ ተናገሪ። ሴት ከሆንሽ ተረጂ ልትይ ነው? ባልሽን ስጪኝ፣ ፍቅረኛሽን ለኔ አሳልፈሽ ስጪ፣ የሴት ስሜት ይገባሻል ልትያት ነው? አታፍሪም ትያለሽ አንቺ አይናውጣ። እናንተ ይሆንልኝም የነበረ ወንድ የለም ወደፊትም ሊኖር አይችልም። እና በቃ ለአንተ ያለኝ ፊሊንግ ምን እንደሆነ አላውቅም። ብቻ ግን አንተን ሳገኘክ የሆነ ውስጤን በጣም ደስ ይለኛል። እንደ ህፃን ልጅ ፈነዳድቀው ምናምን አይነት ነገር እና በቃ እኔ ምንም አልፈልግም። ግን በቃ ጀስት እንደ በፊት ሆኑ። ምንም አልፈልግም። እኔ ደግሞ እንደ በፊት እንድትሆኑ አልፈልግም። እኔ ካልፈለኩት እኔ እኮ እዚህ ጋር የቆምኩት ሰው ነኝ። በዛ ላይ ደግሞ ሴት ነኝ። አንቺ ሴት እንደሆንሽ ሁሉ ማለት ነው። እንጨት አይደለሁም እዚህ ጋር የቆምኩት ወይም እንደምታይኝ ጎረምሳ አይደለሁም። እሺ እኔ ምን ልግባ በመሀል ምን ልግባ? ገደል ግቢ። ሴት አይደለም
እኔ ሴት ነኝ ትላለች አስሬ። እና ሴት እንዳንቺ አይነት ወራዳ አይደለም፣ እንዳንቺ አይነት ባለትዳርን አታፈቅርም። ሴት ልጅ የሰውን ፍቅረኛው አትወስድም፣ ልክ እንደ ሄርሜላ ስታይል። እንዳንተ እንደ ህፃን ነው፣ ከአንተን ሳገኝ እንደ ህፃን ነው እንትን ምለው። ሴት አይደለሽ አንቺ ልጠይቅሽ እንጂ አይደለም ተረድቼሻለሁ። መጀመሪያም ይሄን ስለማውቅ ነው ስለምረዳ። አይ ዝም በይ አዳምጪኝ፣ ወዲያው አትናደጅ። ሴት ነሽ አይደለ? ሴት ልጅ ሆነሽ የሴት ልጅ ፊሊንግ መረዳሽ ከቻልሽ ታውቂዋለሽ። በቃ እኔ እኮ እሺ ተረዳችሽ እንድትሰጥሽ ነው ላንቺ። እናንተ ምን አይነት ጊዜ መጣ? በፈጣሪ ስም ምን አይነት አይን አውጣ ናቸው? ብሩኬን አሳልፈሽ ስጪኝ ነው በቃ አለቀ። በአንድ ግዴታ ነጭ ወተት ነጭ ነው ማለት የለብንም ቤተሰብ ማለት ነው። ስለዚህ ሴት ነሽ፣ የሴት ፊሊንግ ይሰማሻል፣ ታውቂያለሽ። ስለዚህ ብሩኬን አሳልፈሽ ለኔ ስጪ። እኔ ከብሩኬ ጋር ስሆን ደስተኛ ነኝ። በቃ አለቀ። 4 ነጥብ። ነው አንድ ሰው አግኝተሽ ማታቂ ነገር እንክብካቤ ብዙ ነገር ሲያደርግልሽ እንዴት ነው አላውቅም እኮ እኔ ውስጥ የሚሰማኝ ነገር ግን በቃ እሱ ትዕግስታችሁ ሀይሚ ትዕግስትሽ። እኔማ አናቷን ነው 2 ቦታ ብለው አናቷን እግዚአብሔርና ጭራሽ እዚህ ጋር ቁጭ ብላ አታወራም። እኔ ቆሜ እሷ ቤቴ ውስጥ ቁጭ ብላ አታወራም። ሲጀመር አላስገባትም። ሲጀመር ባለቤቴም ሆነ ወይም ደግሞ ፍቅረኛዬ ከሌላ ሴት ጋር እንኳን እንደዚህ አግኝቷል ሊያወራ ማለት ነው በስልክ እንኳን ስልኳን ሴፍ ያድርግ ስልኩ ላይ የዛ ሰዓት እኔና የሱ ነገር ገመዱ ይበጠሳል። ኧረ ቀልብ ሳገኘው የሆነ ደስ ይለኛል። ህፃን ልጅ ነው ሆኖ ምናምን አይነት ነገር እኔ እኮ ምንም ነገር አይደለም እየፈለኩ ያለሁት በቃ ደስ እንደ በፊታችን እንሁን ያልፈለሁት ያ ነገር አንቺ ላይ ተጻቅ ደስታሽ ይራቅ። አንቺና የሃይሚን ደስታ አልቀሽ ነው ያንቺን ደስታ የምታስደስጪ ኧረ ቀልድ ነገር ቢያንስ ከተረዳሽ አታፍሪም? ቤት ድረስ መጥተሽ እንደዚህ ስታወሪ አታፍሪም? ሼም አይዝሽም? አልደበረሽም? ለራስሽ ራሱ አንተ ጠይቃ እኔ አንተ በህይወቴ የምጣለው አይነት ሰው እንዳልሆንክ አይደለ? ተረጋግጂ እኮ አይደለም። አንተ ዝም በል ብሩኬ፣ ዝም በል። በህይወቴ እኔ አንተ ማስቀየም የምፈልግ ሰው አይደለሁም። ምክንያቱም እንደዚህ አይነት ሰው ነው ብዬ ስለማላውቅ ማሰብም ስለማልፈልግ እስከ መቼ ብሩኬ? እስከ መቼ? እኔ ስናገር እኮ ሲጀመር እኮ ማለት ነው ቤቱን ታውቃለች። ከፈለገች መምጣት ትችላለች እስከ ቤቱ። ፍፄ ይዟት መምጣት አልነበረበትም። በቃ አልነበረበትም። የሁለቱ ህይወት መበጥበጥ ነው። አለቅ ስለማልፈልግ ነው። አንቺ ስም ይነሳ ዝም በይ ዝም ማለት ነው ያስከብራል። አብሳለት እኔ በጣም እያወዛገብሽ ነው ታውቂያለሽ አይደል? እንትኑ ነገር ግራ እያጋባኝ ነው እንዴ። ምንም የተለየ ነገር የለም። በቃ እንደ ጓደኛ ቀረብኩሽ። አንቺ የሚገባው ነገር ማድረግ ግዴታ የሆነብኝ ነገር አደርጋለሁ። ለምን ተጠጋ? ሲጀመር ካልተጠጋችሁ ሩቅ ለሆናችሁ ማውራት አትችሉም። ማጋጨት ነበር ሁለታችሁንም አንድ ላይ ያጋጫችሁ። ጥሩ ሰው ስለሆንሽ እኔም ጥሩነቴን ነው ለአንቺ ማሳየት ያለብኝ ብዬ ነው። ሌላ ምንም ያደረኩት ነገር የለም። አዎ ግን ደግሞ እኔ ልትረዳኝ መረዳት አለብህ። ካብርኬ ያላሳዝን አድርግላቸው። ቤት ድረስ አይምጡብኝ። ስልክህን በቃ ክፍት አድርግላቸው ወይ ለእነሱ የሚሆን አዲስ ሲመጣው እኔ በቃኝ፣ የምር በቃኝ። በቃ ሰልችቶኛል። እንድትናደጅ አይደለም። እሺ ዘፈን ከፍቼ ልጨፍር እዚህ ጋር ዘፈን ከፍቼ ልጨፍር። እንድትናደጅ አይደለም፣ እንደዚህ እንድትናገር አይደለም። ፍፄ ራሱ እንትን አለ የህፃኑ ፊት አሳየ እዚህ ጋር ምስኪን እንደዚህ ይሆናል ብሎ አላሰበም መሰለኝ። እኔ ራሱ ተናደድኩበት እሱ ላይ የምሬን ነው። እንደዚህ እንድትሆኝ አይደለም። እኔ ለምንድን ነው የምትናገሪኝ? ተናገርኩ። አሁን እንደዚህ ላወራው እኮ ነው የመጣሁት። ቤትሽ መምጣቴ ነው ጥፋቱ? ቤቱን እኮ የመጣው እሱን ላገኝና ላወራ ነው እንጂ ቆይ እኔ የምለው ቆይ ምን እንድትሆን ነበር የምትጠብቁት? እኔ ምን እንድትሆን ነበረ? ኦኬ አክብራሽ የቤት እንድታስቀምጥሽ እንድታከብርሽ ነበር የምትጠብቂ? እንኳን ደህና መጣሽ ባለቤቴን ጠየቅሽ፣ የፍቅር ጥያቄ ጠየቅሽ ብላ ቡና እንድታፈለልሽ ነው የምትጠብቂ? ለምንድን እንደዚህ የምትሆኝ ትላታለች። እንደ አፋለኝ ብላ ደግሞ ታወራለች። እና ምን ታወራለች? እኔ እዚህ ጋር ቆንጆ ሰው ነኝ አይደል? አውቃለሁ። እኔ እኮ አላውቅም ማለት ነው። ሲጀመር እኮ ሪስፔክት እና ዲስ ሪስፔክት አድርጋ ሃይሚን ሲጀመር ሃይሚ እዚህ ጋር ቆማ ኦኬ ፍቅረኛው እዚህ ጋር ቆማ ክብር ስለሌላት ነው ሲጀመር ማለት ነው። ገባችሁ አይደለ? ሃይሚን እንደ ቆሻሻ ስላየቻት ነው እዚህ ጋር ቁጭ ብላ ከፍቅረኛዋ ጋር ሶፋ ላይ እያወራችና የፍቅር ጥያቄ እየጠየቀች ስልክን መዝጋት የለብም በየቀኑ አንተን ላወራ እፈልጋለሁ እና ደግሞ በየቀኑ ላገኝ እፈልጋለሁ፣ እንደ በፊቱ እንድንሆን እፈልጋለሁ፣ አንተን ሳገኝ ደስተኛ ነኝ፣ ፊሊንጌ ምን እንደሆነ አላቅም ምትለው ሃይሚን ሪስፔክት ስለማታረጋት ነው። አለቅ በቃ። ሃይሚ ደግሞ ሪስፔክት
ማንም ሴት መጥቶ ሃይሚን እንዲረግጣት ደግሞ ኦኬ የሚያደርገው ደግሞ ብሩኬ ነው። በቃ ሌላ ምንም የለም። ገባችሁ አይደለ? ብሩኬ ሲያስከብራት ነው ሃይሚን ማንም ሰው የሚያከብራት። በቃ ይሄ ነው አለቀ። እንዴ ስለኔና ስላንተ ወይስ ምንድነው? አባሌ ብለህ አጃለን እንዴ ደውልሽ ነው አይደል? ላውራ ፈልጋለሁ አለች እኮ ታዲያ ደውለሽ ና ብለሽኝ የሶስት እኔ እኮ ለሷ እኮ ማድረግ ያለብኝ ነገር አድርጌ እኮ ነው የኩት አይደል? እሺ ምታደርግ ከዛ በላይ እና እኔ ወቅሰሽ ነው የምጠይቂኝ። አሁን ለምንድን ነው ሁለታችሁ ትጨረሱ? ሴት መሀላችሁ ላይ አስገብት ላይ ይጨቃጨቁ ነበር ብዙ ለምንድን የምትጨቃጨቁት ይላል እንዴ? ትንሽ ይመስለኛል ደግሞ እሷን ይዟት መጣ። እስከ ዛሬ ከጀርባዬ ነበር። እኔ ከፊት ለፊት ስጠብቅ ከጀርባዬ ነበር። ለውሮ ብለን እኮ ነው ማውራት የሚፈልጉት ነገር አለ። እንደውሮ ይዛት መጣው። እንደጨረሱ ነው የማውቀው። ያልጨረሱት ነገር ካለ በግልጽ እንደውሮ ነው። እሱ እንደጨረሰ አውቃለሁ። አንቺ ብዬ ስላልኩ ነው ነገር አይደለም ነው እንደዛ አይደለም። ላለመናገር እየሞከርኩ እኮ ለምን አልኝኛለሽ? እኔ ምን መጥፎ እንደወጣሽ እኮ ነው ያልኩት አይደል? ከዚህ በላይ ከእሱ ጋር አይደለም ጉዳዩ። አንተ ጋር ብዙ የምናወራው ነገር አለ፣ እናወራለን። እስከ ዛሬ ድረስ በጭንቅላቴ ከጀርባ ማን አለ ከጀርባዬ ማን አለ ብዬ አስብ ነበር። ከዚህ ምንድን ነው አላማ? ከአንተም ጀርባ ሌላ ሰው አለ አውቃለሁ እኮ ግን በቃ ይበቃል። ከዚህ በላይ ይበቃል። በቃ ከሌላ ሰው ከማድረግ ምን ሰውን ታዲያ ክፉኝ እንዲቀርብ ነው የሚፈልጉት? ምንድን ነው የምትይኝ? በቃ በነጹነቴ ነው ሰው የምቀርብ። መጣት ወሰዳ አትሄድም። ማውራት አለብኝ። ድጋሚ ነው የሚበጠጣው። ጠብቃችኋለሁ። እሺ ነገም እዚህ ጋር ቁጭ ብዬ እጠብቃችኋለሁ። ጀምር ምንም የምታወሩት ነገር የለም። ብሩኬ ካስወጣት አስወጣት፣ አለቀ። ትውጣ ከህይወት። እዚህ ጋር ሃይሚ እዚህ ጋር ማለት ነው ከሃይሚ ጀርባ የሚወራ ነገር ምንም የለም። ኦኬ ብሩኬ አንተ ሃይሚን የምታከብራት የምትወዳት የምታፈቅራት ከሆነ ከሃይሚ ጀርባ ማንም ሰው ማውራት የለብም። የምትወዳት የምታፈቅራት ከሆነ ፊት ለፊቷ ንገራት። አልፈልግሽም ከዚህ በኋላ እኔ ምንም አይነት ለአንቺ ፊሊንግ የለኝም። ኦኬ አንቺን የቀረብኩሽ በወንድምነት ነው፣ እንደ ጓደኛ ነው። በሌላ ነገር ግን ካሰብሽ ሁለተኛ ስልኬ ላይ እንዳትደውይ፣ ሁለተኛ አጠገቤ እንዳትደርሺ፣ ቤቴም እንዳትመጪ ብልሃት እሷ ፊት ለፊት ኦኬ ማባረር ነበረብን። ላውራት ነው እንዳትወጣ ኦኬ እንዳትወጣ ይዟት እንደመጣ ፍፄ ይዟት ሂድ ስትል ኦኬ ማውራት ነገር አለ። እሺ ከሃይሚ ጀርባ ማለት ነው ፊት ለፊት ማውራት አለብህ። ከሃይሚ ጀርባ ምንድን ነው የምታወሩት? ምን አለ ለመፍታት ሁሌ እስከ መቼ ነው በእንደዚህ አይነት ገመድ ተደብድበን? ያላችሁ ነገር ማውራት ያለ ስትፈልግ ብታሳልፈው ስትፈልግ ለራሱ ሁለት ዝም አያችሁ፣ እዚህ ጋር ማለት ነው ቪዲዮኒ ሁለት ዝም ለዋ ላይ እየዞረ ነው እንደዚህ ዝምባ ዝምብሽን መጀመሪያ እንትን ጽድት ባይሽ አንቺ እኮ ነሽ አይደል እንደፈራሽኝ ለኔ ዘጎሪስ አያችሁ ዝምቡን ታድለ እንዴት ነው እንደዚህ ችግር እየተፈጠረ እግርን አያችሁ እየዞረ ነው ችግር ወግዴታችን ማውራት የለብኝም እኔ ማውራት የለብኝም አይደለም ማውራት የለብኝም። እሺ አውርቻትን ቤት ስመለስ አንቺ ጋር አይደለም ማለት እኔ እኮ የገረመኝ እዚህ ጋር ሃይሚ ማርያምን ነው የምላችሁ። እዚህ ጋር ልማለ ኦኬ ሃይሚ እዚህ ጋር ትክክል ናት። ማንም ሰው እናንተ ህይወት ላይ ኦኬ ካገባችሁ ፍቅረኛችሁም ሆነ እናንተ የሚወድ ከሆነ እናንተ ፊት ለፊት ላይ ነው ነገሩን ሁሉ መፍታት አለበት እንጂ እቺ ልጅ እዚህ ጋር ማባረር እያለበት ኦኬ እንዳትወጣ እያለችው ወጥቼ ላውራት። ለምንድን ነው የሚያወራት? ከሃይሚ ጀርባ ምንም አይነት ነገር ከሃይሚ ውጪ ካጠገባ ውጪ የሚጎራ ነገር ምንም የለም። አለቅ እንዴ ወጥቼ ላውራ የራሱ ጉዳይ ሁለታችን ብዬ ማውራት ግዴታ ነው አይደል? አንቺ በቃ የምታስቢው ነገር መተው አለብሽ። ሌላ ነገር እያሰብሽ ከሆነ ተረጋጊ። ተረጋጊ አይደለም በቃ ከህይወቴ ውጪ አለቀ። በቃ መናገር ያለብን ታውቃለህ። እዚህ ጋር አስሬ መናገር የለብኝም። አለቀ። እኔ ያለኝ ላንቺ ምንም አይነት ፊሊንግ የለም። ከዚህ በኋላ ምንም አይነት ነገር እንዳታስቢ። አለቀ። ውጪ ከህይወቴ እንዴ ቀልድ ሰፊ ጊዜ ያስፈልጋችሁ ሄዱ ግን ባናረሽ ነው አንቺ ለወረሽ አንቺ ጋር ችግርን ካልፈታው ሌላ ችግር ምንም ነው ማስረዳሽ ምንም ነው ማስረዳሽ ነገር የለም። ምንም ማቆ ነገር ነው ምናምን ብለህ እኔን አረጋግተህ ሄደህ ከዛ ቀጣይ ስታገኛት ምናምን ትናንት እኮ ስታወራኝ ምናምን ብለህ
ፈጣሪ ድረስ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ ክብራችኋለሁ። ባይ ባይ